አስርቱ የዙልሂጃ ቀናቶች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ዛሬው ርዕሳችን የሚሆነው አስርቱ የዙልሂጃ ቀናቶች። ከዱንያ ቀናቶች ሁሉ በላጭ የተባሉት የዙልሂጃ አስርቱ ቀናቶች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ይላሉ፣ ከዱንያ ቀናቶች ሁሉ በላጭ ቀናቶች 10ቱ ቀናቶች ናቸው፣ የዙልሂጃ 10 ቀናቶች። በሌላም ሐዲስ እንዲህ በማለት በእነዚህ ቀናቶች የሚሰራ ስራ ያለው ደረጃ ያስቀምጣሉ። ከነዚህ ከ10 ቀናቶች የበለጠ መልካም ስራ ወደ አላህ የሚወደድበት ቀን የለም አሉ። ሰሃቦችም በአላህ መንገድ ላይ መታገል መጋደል ቢሆንም ብለው ሲጠይቋቸው፣ አዎ በአላህ መንገድ መታገል ቢሆንም ግን አንድ ሰው ሲቀር አሉ። እሱም በአላህ መንገድ ለመታገል ነፍሱንም ንብረቱንም ይዞ ወጥቶ እስከ ንብረቱ እዛው የቀረ አሉ። እናንተ ሙስሊሞች ሆይ እነዚህ ቀናቶች ናቸው ያለንበት ወር። ታዲያ ለራሱ የሚጨነቅና ንቃተ ህሊና ያለው የሆነ ሰው እንዲህ አይነት ብርቅዬ አጋጣሚዎች በከንቱ አያሳልፋቸውም። እኛንም አላህ ከሚጠቀሙ ያድርገንና ለነዚህ ቀናቶች አላህ ከዚህ በፊት ስናደርገው ከነበረው ለየት ባለ መልኩ ለመስራትና ለመጠቀም ራሳችንን እናበርታ። አላህን አብዝተን በመውሳት ተህሊል፣ ተክቢር፣ ተስቢህና ተህሚድ በማድረግ አላህን አብዝተን በመለመን ሰደቃን በማብዛት ቁርአንን አብዝተን በማንበብ የጀማዓ ሰላትን በመጠባበቅ ተጨማሪ ሱና የሆኑ ሰላቶችን በመስገድ የቻልነው በመጾምና አጠቃላይ ኸይር ከተባለ ነገር ሰብስበን ተጠቃሚ እንሆን። ኢብኑ ዑሰይሚን እንዳሉት ብዙሃን ሰዎች የሚገርሙ ናቸው። ከረመዳን አሽረል አዋኺር ላይ የቻሉትን ያክል እየታገሉና እየሰሩ ይታያሉ። ዙልሂጃ ላይ ግን ምንም የተለየ ነገር ሲያከናውኑ አይታዩም። ከፊል ዑለማዎች ከረመዳን አሽረል አዋኺር የዙልሂጃ 10 ቀናቶች እንደሚያስበልጡስ ስንቶቻችን እናውቃለን? ምንም እንኳ መስአላው ሸይኹል ኢስላም ኢብኑል ቀይም እንዳስቀመጡት ከሌሊቶቻቸው አንጻር የረመዳን አሽረል አዋኺር ሲበልጡ፣ ከቀናቶች አንጻር የዙልሂጃ 10 ቀናቶች የሚበልጡ ቢሆንም ማለት የፈለኩት ግን ምናልባት አላህ በዚህኛው ካደረሰን በቀጣዩ ዓመት ላንደርስበት እንችላለን። ብዙሃን ለአምናው ደርሰው ለዘንድሮ መድረስ እንደተሳናቸው። እናም አላህ ካደረሰን እድሉን ሳንጠቀምበት ሊያልፈን አይገባም። በተለይ ደግሞ ዓለማችን በፊትና
ባህር እየዋኘች ባለችበት ወቅት አላህ የጨረቃ ግርዶሽ ያክል ነገር እያሳየ በሚያስፈራራበት ጊዜ እንዲህ አይነት አጋጣሚዎች ማግኘት ማለት ከእድለኝነትም በላይ እድለኝነት ነው። አላህ የሰጠህን እድል አታሳልፍ። በንጹህ ልብና ያለፈውን ወንጀልህን በምታጠራ ተውባ ወደ አላህ ተቃረብ። የተከበሩት ወራት ወይም አልአሽሐሩል ሐራም የሚባሉት ዙልቃዒዳ፣ ዙልሒጃ፣ ሙሐረምና ረጀብ ናቸው። አላህ እንዲህ ይላል፣ የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ከእነርሱ 4ቱ የተከበሩ ናቸው። ይህ ቀጥተኛው ሃይማኖት ነው። በእነርሱ ውስጥም ነፍሶቻችሁን አትበድሉ። አተውባ። ቀታዳ ፈላ ተዝሊሙ ፊሂነ አንፉሰኩም የሚለውን ሲያብራሩ እንዲህ ብለዋል። በማንኛውም ጊዜ ወንጀልን መስራት ከባድ ቢሆንም በእነዚህ የተከበሩ ወራት ራስን መበደል ከነሱ ውጭ በሆኑት ጊዜያት በበለጠ የከበደ ይሆናል። አላህም የሚፈልገውን ነገር የሚያከብር ነው። በእነዚህም ወራት ውስጥ መልካምን ስራ ማብዛት ይወደዳል። ምክንያቱም ምንዳዎች እጥፍ ድርብ ሆነው ስለሚመዘገቡ፣ እንዲሁም ወንጀሎችም በዚሁ ልክ የከበዱ ይሆናሉ። አላህ ከሚጠቀሙበት ባሪያዎቹ ያድርገን። አላህ ይወፍቀን። በቀጣይ ርዕስ እስከምንገናኝ ድረስ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።